አሁን ትልልቅ ጦርነቶችን ያስነሳው ነገር አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። እና ድሮ ፌደራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበር። በዚህ ልክ አይመስለኝም ነበር። ግን ለካ መሬት ላይ ያለው ሀቅ ይሄ ነው። እና አሁን ሲገባኝ ሁሉም ሰው የዘራውን ነው እያጨደ ያለው። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? እንግዲህ ተወዳጆች ከላይ ጠንካራ መርሃ ግብር አስቀምጬላችኋለሁ። እንግዲህ ካስቀመጥኩላችሁ መካከል በወሎ የነበረው ነባራዊ ነገር ያው ትላንትና ዳይሬክት ከነበረን ኢንፎርሜሽን መሰረት ሚዲያ አንዳንድ ነገሮችን እንትን ብሎን እንግዲህ የሁለት እናቶች ሞትና የአንድ እናት ክሪቲካል በሞትና በህይወት መካከል ያሉበት የሁለቱ እናቶች ዛሬ እንግዲህ ሰማዕትነታቸው የሚታመን ነው። እንግዲህ ቀብራቸው ተፈጽሟል። ሌሎች ደግሞ ቆስለው ሆስፒታል ላይ ያሉ ነው አሉ እና እውነት ብለን ዘመናችንን መጨረስ ስላለብን እንዲየተገደልን ነው። በዚህ አንፃር እንግዲህ ደግሞ በእውነት ለመናገር ከላይ አስቴር በዳኔን እንዲሁም ደግሞ ቀጀላ በምክክር ኮሚሽኑ ላይ ያነሷቸው ያሉ ደግሞ ከባባድ ነገሮችን እንደገና ደግሞ እስልምናን በተመለከተ ወሳኝ ነገሮችን ከላይ አስቀምጬላችኋለሁ። ስለዚህ ትውልድ ንቃ መልእክቴ ነው። ይሄን መርሃ ግብር ለትውልድ አጋሩ። የኤርትራና የኢትዮጵያስ ጉዳይ እንዴት ነው የሚለው ነገር ያው በስጋት ላይ በውጥረት ላይ ያለ ሐሳብ ነውና እሱንም ችሬላችኋለሁ። ስለዚህ ሁሉንም እንግዲህ ከላይ በዩቲዩብ ቻናሌ ላይ እንዲሁም ደግሞ በዚህ በትንሿ ላይም ያስቀመጥኩላችሁ ወሳኝ ሐሳብ አለ። አጋሩ ተጋሩ መልእክቴ ነው። ዛሬ እግዚአብሔር ፈቅድና ብንኖር በቲክታክ እንገናኛለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም። ይህች አስቴር በዳኔ የተባለች ሴትዮ ምን ነክቷት ነው እንደው ስንት ቁም ነገር ስታወራ ስታስተምር ቆይታ ዛሬ ላይ እንዲህ አይነት የዘቀጠና የወረደ ንግግር መናገር ምን የሚሉት ነው? በእውነቱ ከዚህ በፊት እንዲህ ስትናገር አልሰማንም። በእውነቱ በጣም ደህና ጥሩ ነገሮች የምትናገር ምን ምትል የነበረች ዛሬ እንደዚህ ማለት ከለመድናቸው መጥፎ ንግግር ከሚናገሩ ሰዎች ቢሆን አይገርመንም ነበር። ዛሬ ግን በዚህ ልክ ከሷ ማይጠበቅ ነገር ስንሰማ በጣም የወረደ ያስብለዋል በእውነቱ። አሁን ትልልቅ ጦርነቶችን ያስነሳው ነገር አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። እንደሰማችሁት ምን አለች? የሆነ ብሔርና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ መቀመጡ ነው ኢትዮጵያን ጦር እያማዘዛት ያለው አለች። እንደው አስቴር በዳኔ ግልጽ ብታደርጊልን ጥሩ ነው። እዚህ ጋር የትኛው ብሔርና የትኛው ሃይማኖት ነው የሀገር ባለቤት ነኝ እያለ ያለው? ወይ ደግሞ ያ ብሏል እያልሻለሹ የትኛው ነው? እየወቀሹ ያለሹ የትኛው ነው? ግልጽ ብታረጊ በእውነቱ ግልጽ ብታረጊልን ለኛ የተበለጠ ይስማማናል ማለት ነው። አሁን ትልልቅ ጦርነቶችን ያስነሳው ነገር አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። ግልጽ ብታረጊ የትኛው ሃይማኖትና የትኛው ብሔር ነው ያን እያለ ያለው? ሲቀጥል ደግሞ የትኛው ሃይማኖት የትኛው ብሔር የሀገር ባለቤት ነኝ ቢል ምንም ጥፋት የለበትም። የሀገር ባለቤት ነኝ ሲል አንቺ የሀገር ባለቤት አይደለሽም እስካላለሽ ድረስ ችግር የለውም ይመስለኛል። አንቺ ጴንጤና ኦሮሞ ነሽ፣ በሃይማኖት ጴንጤ በብሔር ኦሮሞ ነሽ መሰለኝ ስገምት። አንቺ አይደለሽም እስካላለሽ ድረስ የትኛውም ተነስቶ የሀገር ባለቤት ነኝ ቢል ምንም አይነት ጥፋት የለበትም። የሀገር ባለቤት ስለሆነ ማለት ነው። የሀገር ባለቤት እስከሆነ ድረስ የሀገር ባለቤት ነኝ ማለት ይችላል። አንቺም ማለት ትችላለሽ። ምንድነው የሚያጣላው? ያ በራሱ ጦር የሚያማዘዘው ይሄ ነው ወይ? ጦር እያማዘዘ ያለው ሀገርን ይሄ ነው ወይ? ሲቀጥልስ ደግሞ የኢትዮጵያ ችግር በአንድ ወጥ እንትን የሚታይ ነው እንዴ? የሆነ ሃይማኖት ነው የሆነ ብሔር እንትን ስላለ ነው እንደዚህ በሚል ባጭሩ ቢታይ ኖሮ በቀላሉ በፈታ ነው ነበር። ዘርፈ ብዙ ነው የኢትዮጵያ ችግርና ይሄ በሆነበት ሁኔታ አንቺ ትመጪና እዚህ ጋር የሆነ ብሔርና የሆነ ሃይማኖት ነው እንደዛ እያለ ያለው ማይመስል ነገር ለሚስታት ነገር ይባላል። እና
ግልጽ ብታረጊው ደግሞ ጥሩ ነው። የትኛው ሃይማኖትና የትኛው ብሔር ነው ይሄን እያለ ያለው ሚለውን ግልጽ ብታረጊው ማለት ነው። እና ድሮ ፌዴራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበር። በዚህ ልክ አይመስለኝም ነበር። ግልጽ አርጊዋ። የትኛው ብሔርና የትኛው ሃይማኖት በዚህ ልክ ያለው ነው የትኛው ነው? ፌዴራሊስቶች ሲሉት ምናምን ፌዴራሊስቶች እነሱ የሚሄዱበት መንገድ ልክ አይደለም። ፌዴራሊስቶች በትክክል ነው መሄድ ያለባቸው። የሁሉንም እኩልነት አስበው ምናምን አንድ ብሔር አንድ ሃይማኖት በድሉኛል ብሎ የሚያስብ ባህይም ካለ ግን ታሪክ አያውቅም ማለት ነው። ተበዳድሏል በታሪክ ውስጥ ከየትኛውም ሃይማኖት ከየትኛውም ብሔር የሚያወጣ ሁሉ የበደላል የተበደላል። በየትኛውም አንዱ ብቻ በድሎ አንዱ እንደዚህ አይነት አካሄድ የለም። ውሸት ነው በእውነቱ። ሲቀጥል ደግሞ ታሪክ ነው። ዛሬ ላይ ልንባርበት እንጂ ልንጣላበት ማይገባ ነው። ማህይማን ግን አይገባቸውም። ግን ለካ መሬት ላይ ያለው ሀቅ ይሄ ነው እና አሁን ሲገባኝ ሁሉም ሰው የዘራውን ነው እያጨደ ያለው። ታሪክን እየጠቀሰ ዛሬ ንጹሃንን የሚገልሰው የዘራውን ነው የሚያጭደው የሚባል ውሸት አይገባንም። የዘራውን ነው እያጨደ ያለው። አንስቶ ጥይት መግደልና ስንቱን ማሰቃየት ይሄ የዘራውን ነው እያጨደ ያለው የሚባል አይደለም። የዘራውን የሚያጭደው ዛሬ እኔ ያጠፋው እኔ ነኝ መጠቃት ያለብኝ እንጂ በብሔርና በሃይማኖት ተለይቼ መጨቆንበት መገፋበት መገደልበት እና ምን አካሄድ መኖር የለበትም። እኔ በግለሰብ ደረጃ ያጠፋሁት ራሴ። ተግባብተናል አይደል? የዘራውን ነው እያጨደ ያለው ብለሽ በዚህ ልክ አውርደሽ እናንተም ብለሽ መታየው አይደለም። ጥፋቱን ደግሞ የአንድ ብሔርና አንድ ሃይማኖት አድርገሽ ማየት በራሱ ይሄ ራሱ ጅምላ ፍረጃ ተብሎ ይጠራል። ናዚዎች አይሁዶችን በጅምላ ፈርጀው መጥፎ ናቸው ይጥፉ ብለው ኮንሰንትሬሽን ካምፕ አዘጋጅተው አጠፏቸው። ምናልባት ጥቂት አይሁዶች ጥፋት አጥፍተው ሊሆን ይችላል። ያንን ይዙና እንደ አጠቃላይ ጅምላ ፍረጃ የተማርሽ ያወቅሽ የምትመስል ሆነሽ እንግዲህ ጋዜጠኝነት ምናምን ውስጥ በጅምላ ፍረጃ ለየትኛው የምትናገረው ብዙዎች እያሉ ያሉት ሃይማኖት እየተከሰች ያለችው ኦርቶዶክስ ተዋህዶ ቤተክርስቲያንን ነው፣ ብሔር ደግሞ አማራን ነው እየተከሰች ያለችው ብለው ብዙዎች ተናግረዋል። ለዛም ቢሆን ለየትኛውም ቢሆን ብትጠቅሰው ይሄን ንግግር ነውር ነው። ለምን? ጅምላ ፍረጃ ውስጥ የሚከት ስለሆነ። ይሄ ህዝብ መከበር አለበት። የትኛውም ብሔር እንደ ብሔር ቤተክርስቲያኒቱ እንደ ቤተክርስቲያን ይሄንን አልተናገረችም። የኛ ብቻ ነው አላለችም። ሀገሪቱ የኛ ብቻ ናት አላለችም። ህዝብም እንደ ህዝብ የትኛውም የአማራም ህዝብ የትኛውም ህዝብ ይሄ ብቻ ነው አላለም። ስለዚህ ይሄ የጅምላ ፍረጃ ንግግሮች አንቺ ያ እንዴት እንሰማለን? ጅምላ ፈራጆች እኮ ናቸው ንጹሃንን እየጨፈጨፉ ያሉት። በአርሲ እየገደሉ ያሉት እኮ ጅምላ ፈራጆች ናቸው። ንጹሃንን በጦርነቶች እኮ እየገደሉ ያሉት እኮ ጅምላ ፈራጆች ናቸው። በየቦታው በብሔር እየመረጡ ሰዎችን እየገደሉ ያሉት ጅምላ ፍረጃ የሚለው አስተሳሰብ ናዚያዊ ፋሺስታዊ አስተሳሰብ ነው። ስለዚህ የጅምላ ፍረጃ አስተሳሰቦች ዓለማችን ላይ ብዙዎችን አጥፍተዋል። ዛሬ አንቺ እንዴት ተደግሚያለሽ? ያው ሚዲያ ላይ ወጥተሽ ኢትዮጵያ ውስጥ ይሄን እያደረገ ያለው ይሄ ነው ብለሽ አጭር አድርገሽ ስንትና ስንት ነገር ያለባትን ሀገር ስንትና ስንት ነገር ምን ሰማባትን ሀገር በጣም ዘርፈ ብዙ ችግሮች ያሉባትን ሀገር ከፖለቲካው ከምኑ ጀምሮ እንዳለ ስናየው ዘርፈ ብዙ የሆነው አንቺ ትመጪና ይሄና ይሄ ነው ብለሽ አጭር እንደዚህ አይሰራም። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ብዬ ነው የገመትኩት። ምንድነው ቶለሬት የማያደርገው? በፊት የነበረው ስርዓትና ዛሬ ያለው አንድ ነው እንዴ? ዛሬ ላይ አንድ ወይረና አንድ ሃይማኖት በደለኝ ብሎ መነሳት ነውር ነው። ከየትም ልታመጣው የማትችለው ውሸት ነው። እውነቱን ለመናገር የለም እንደዚህ የሚያደርግ በየትኛውም ብሔር ውስጥ ያለ ሰው የተለየ አይነት አኗኗር የለውም ዛሬ ላይ። ምናልባት በፊት እንደዛ ብለሽ ልታነሽ ትችላለሽ። በፊትም ቢሆን ግን የብሔር ምናምን አይደለም። የንጉሳዊውን አገዛዙስ ብናየው ተቃውሞ የነበረው የባላባቱን ስርዓት ነው። በዛ ስርዓት ውስጥ የነበረው አማራውም ይሁን ትግሬውም ይሁን ኦሮሞውም ይሁን ጉራጌውም ይሁን አፋሩም ይሁን ሶማሌውም ይሁን አኝዋኩም ይሁን ማዎውም ይሁን ቤኒሻንጉሉም ይሁን ጉሙዙም ይሁን ሁሉም የኖረ የነበረው ባላባቶች አሉ። ከዛ በኋላ ደግሞ ጭሰኛ ሆኖ እየተዳደረ ምናምን ነው። ስለዚህ ባላባት ሁሉ ከአንድ ብሔር የወጣ አይደለም፣ ከተለያየ ሊወጣ ይችላል። ገብቷል? እነዛ በደሉኝ ነው። አማራውም ቢሆን ሌላውም ቢሆን የኖረ የነበረው እዛ ውስጥ ነው። ተግባብተናል። ስለዚህ በአንድ እንትን አይደለም። ያ ግን እንደዛ ብለው ግን አሰቡት። በጊዜያት ውስጥ ሄዱና እንደ ቤተክርስቲያን አድርጎ አሰቡት። የቤተክርስቲያኑ ምዕመን ከተለየ ሁኔታ አይኖርም ነበር።
በደርግም ጊዜ ያለው እንደዛ ነው። ዛሬ ደግሞ ሌላ ነው ታሪኩ። እንደዛ አይደለም። ግን ጭቆናዎች ግን አሉ። ኦፍ ኮርስ ግን ያሉት በብሔር ስም ይላቀቃሉ እንጂ ነገርየው የአንድ ብሔር ተጠቃሚነት አይደለም። ስለዚህ ይሄ አይነት ንግግሮች ናቸው፣ ይሄ የጅምላ ፍረጃ ንግግሮች ናቸው ሀገር እየጎዱ ያሉትና አስተካኪ ለማለት እንወዳለን። ካላስተካከልሽም የምትሰሟት ሰዎች ተጠንቀቁ፣ እንዲህ አይነት መርዘኛ ንግግሮችን አትቀበሉ ለማለት እንፈልጋለን። እናመሰግናለን።